ዋጋ ዋጋ አንዳንዴ ከፍ አድርገው ሰጥተው 60% 70% ብለው ሊያሸንፉ ይችላሉ። 100% ብለህ እያለ ማለት ነው። እሱ ልክ ነህ። እሱ ምክንያቱም መንግስት የሚያስበው አሁን ባለበት የሚያገኘውን ጥቅም ነው በራሱ ስሌት ማለት ነው። ግን ተቀራራቢ ከሆንክ በውድድሩ ላይ ተቀራራቢ ከሆነ ያንተ የሰጠኸው ለጨረታ ዋጋ ግዴታ አንተ የማሸነፍ እድል ከዛ ሰው የተሻለ ይሆናል ማለት ነው ሲሰላ። ኦፍ ኮርስ በስሌት ነው 100% ሰጥተህ ያነሰ ከሰጣ አታሸንፍ። ሰላም ሰላም፣ እንዴት ነው? እግዚአብሔር ክብሩ ይመስገን። ይስፋ ይመስገን አምላክ አለን። የካርታ ደረጃውን ብታብራራልን። እሺ መስፍን አንተን ላዳምጥ። አይ መነሻቸውን ማወቅ ፈልጌ ነው። እሺ እኛ መነሻው ለምሳሌ እያንዳንዱ መነሻ ይለያያል። ግን እውነት ለመናገር እዚህ ውስጥ ያለው የመነሻ ዋጋ ለጨረታው ትርጉም አለው የሚል እምነት የለውም። ምክንያቱም ባለፈው እንኳን የመጨረሻ ትንሹ ማለት ከተከታተልከው የመጨረሻ ትንሹ 12230 ብር ነበረ ሚኒመም። በጣም እድለኛ እኔ በጣም የሚገርመኝ እድለኛ የሆነ ሰው ብዬ እማስበው 500 ካሬ ቦታን የባለፈው አራተኛው ዙር ማለት ነው ያሸነፈበት ዋጋ በዚህ ነበር። 500 ካሬ እኔ ራሱ አድርጓል ማለት ነው። ኦልሞስት 7 ሚሊዮን ብር በሉት፣ 6 ሚሊዮን ምናምን ብር ነው። 7 ሚሊዮን ብር በሉት። ይሄ ሰው ናው እዚህ ከተማ ላይ በዚህ ጊዜ እንደዚህ አይነት የሚባል መሬት የለም። ግንባታውን በሁለት ዓመት ነው ግንባታውን መስራት ያለበት። የሁለት ዓመት ጊዜ አለው። በነገራችን ላይ እንደዚህ በሊዝ የተገዛ ቦታ 50% ሳሰሩበት መሸጥ አይቻልም። መሬቱን መሸጥ አይቻልም። በሊዝ ገዝታችሁታል። እላዩ ላይ ንብረት ካፈራችሁበት በኋላ ከዛ በኋላ 50% ያህል ከገነባችሁ በኋላ ነው መልቀቅ የምትችሉ እንጂ ዝም ብላችሁ መልቀቅ አትችሉ ማለት ነው። ለመኖሪያ የሚሆኑ ቦታዎች ናቸው። ኦልሞስት አራዳ ክፍለ ከተማ ላይ ብቻ ነው ደረጃ አንዳንድ ያለው። ደረጃ አንዳንድ ያለው አራዳ ክፍለ ከተማ ላይ ነው። ብዙ አራዳ ክፍለ ከተማ ላይ ነው። አራዳ ክፍለ ከተማ ላይ እንዳሉ አንዳንድ ናቸው። ትልልቅ ናቸው። ትንሹ 512 ነው። ወረዳ 5 እና ወረዳ 6 ላይ ነው የሚገኙት። ሌሎቹ ግን ለመኖሪያ የሚሆኑ ናቸው። ለኮሜርሻል ተጠቀሙባቸው ትችላላችሁ። ግን 2 5 3 እንደዛ ነው ደረጃቸው እና ለመኖሪያ የሚያስችላችኋል። ሰፊ ቦታ ሲሆኑባችሁ ምናልባት ለምሳሌ ቃሊቲ ላይ ለመጋዘን በጣም ማለት አገልግሎት ለንግድ ልትጠቀሙበት ትችላላችሁ። ይሄ ጨረታ ነው። ጨረታ በዚህ ያህል ብታስገቡ ታሸንፋላችሁ ሊባል አይችልም። የራስን ግምት የራስን ጥናት ማካሄድ ነው የጨረታው አሸናፊና የጨረታውን አድቫንቴጅ ወሳጅ የሚያደርገው። ሁለት 5 ላይ ሰርቪስ ቤት መስራት ይቻላል ወይ? የመኖሪያ ከሆነ ማክሲመሙ G+9 ቢሆንም ሚኒመም ግራውንድ መስራት ይቻላል። ሰርቪስ ቤት፣ ቪላ ቤት መስራት ትችላላችሁ ማለት ነው። የካርታው ደረጃ ማለት አስፋልት ላይ የቀረበ እንግዲህ 40 ሜትር ዋና አስፋልት ሲሆን ከዛ በኋላ ገባ ሲል ይሄ ነው ደረጃውን እየነገረን የሚሄደው ማለት ነው። በራቀ ቁጥር 3/4 ምናምን በሆነ ቁጥር ራቅ ይላል ማለት ነው። ከዋናው አስፋልት እየራቀ ይሄዳል። የሰፈር መንገድ አለ። ከሜን ሮዱ በራቀ ቁጥር የካርታ ደረጃው በሰፈርም እንግዲህ በፊት ከታች ካርታ ደረጃ ይጻፍ ነበር። አሁን እንደዛ ዲጂታሎቹ ላይ እንደዛ አታዩም የካርታ ደረጃዎቹ። ሌላ ደግሞ የካርታው ደረጃ የሚጠቅመው ክፍያ ስከፍሉ ማለት ነው። ለምሳሌ አንድ ሰው
ሲሸጥ በተሰራው ቤት በካርታው ደረጃም አንዱ ነው። በካርታ አሁን አሹራ በፊት ሄዳችሁ ሰነዶች ማረጋገጫ ተፈራርማችሁ በሰጣችሁት ነው መንግስት ትሪት የሚያደርጋችሁ የነበረው። አሁን ግን በካርታው ደረጃው በቤቱ አይነት የቤቱ የተሰራበት ማቴሪያልን አስቦ ያንን ካልኩሌት አድርጎ ይሄን ያህል ነው ካንተ የምፈልገው ብሎ ነው የሚጠይቃችሁ መንግስት ማለት ነው። ስለዚህ የካርታ ደረጃ ያን ያህል መሄድ ይችላል። ከ91 ካሬ ጀምሮ አለ የመኖሪያ ቦታ 91 ካሬ አለ፣ 100 ካሬ አለ፣ 125 ካሬ፣ 150 ካሬ፣ 175 ካሬ፣ 200 ካሬ ብዙ ካሬዎች አሉ ለመኖሪያ የሚሄዱ። ንፋስ ስልክ ላፍቶ ክፍለ ከተማ ላይ፣ አዲስ ክፍለ ከተማ ላይ፣ አቃቂ ቃሊቲ ክፍለ ከተማ ላይ፣ ለሚኮራ ላይ አሉ። በነገራችን ላይ የገባችሁ ይሄው እድል አለ እያዳመጥኩ ነው። ኮኔክት ካረገላችሁ ይሄው ድምጹን ክፈቱትና ሐሳባችሁን ልትነግሩን ትችላላችሁ። ቴንክ ዩ ስለተቀላቀላችሁ እናመሰግናችኋለን። ግን ሁላችሁም ኮፒ ሊንክ እንድታረጉትም ጋብዛችኋለሁ። እሺ እኔ አባት እሺ እርሚ እንትን ንፋስ ስልክ ላይ ስንት ካሬ እንዳለ እንትን ትልኛ ንፋስ ስልካቸው ንፋስ ስልክ ላፍቶ ክፍለ ከተማ ላይ ካሬዎች 896 አለ፣ 1583 አለ፣ 267 ካሬ አለ፣ 236 ካሬ አለ፣ 250 ካሬ አለ። አንተ የምትፈልገው ካሬ ላይ ስትደርስ ቁም በለኝ ሙሉን እንድነግር ማለት ነው። ከዛ በኋላ 248 ካሬ አለ፣ 247 ካሬ አለ፣ 341 አለ፣ 310 ካሬ አለ፣ 247 ካሬ አለ፣ 241 ካሬ አለ፣ 194 ካሬ አለ፣ 162 ካሬ፣ 163 ካሬ፣ 150 ካሬ፣ 300 ካሬ፣ 162 ካሬው ወረዳ 15 ነው። 1/5ኛ ነው የካርታው ደረጃው። 162ቱ መነሻው ዋጋው ያው አይረባም 1531 ብር ከ91 ሳንቲ ነው። ከዛ 40% ደግሞ አንተ ከምትሰጠው ጨረታ ስታሸንፍ መክፈል ይገባሃል ማለት ነው። 5 ዓመት ቀሪውን መክፈል አለብህ። ሊዝ 60 ዓመት ነው። የዚህ ዋጋ አቅም የምታሳየው 378,000 ብር ነው። አቅም የምታሳየው ሲፒኦ 124,084 ብር ከ71 ሳንቲ ነው። ይሄ ነው ንፋስ ስልክ ላፍቶ ክፍለ ከተማ ላይ ማለት ነው። ሰነዱን ቱመርካቶ.com አዲስ አበባ ላንድ ዶት ቱመርካቶ.com አዲስ አበባ ላንድ ዶት አፍሮ ቴንደር ላይ ታገኘዋለህ። ሁለቱም ላይ በቴሌብር ነው የምትገዛው። ከዛ በኋላ በቴሌብር ከገዛ በኋላ ኢንፎርሜሽን አንተ የምትፈልግበት ለምሳሌ ይሄኛውን ሰነድ ይሄን ቦታ የምትፈልግ ከሆነ ይሄን ቦታ ይዘህ ምን ታረጋለህ? ክፍለ ከተማው ላይ ትሄዳለህ። እነዚህ 5 ክፍለ ከተማው ላይ ትሄድና ክፍለ ከተማዎቹ ደግሞ በአካል ወስደው ያሳዩሃል። የተመደበ ቀን አለ። ልክ የአራተኛው ዙር ኤክስፒሪየንስን ለዛ ነው ማወቁ የሚጠቅመው። በአካል ሰብስቦ በዛው ወይ በሚኒባስ ወይ በሆነ ነገር ሰዎቹን ሰብስቦ ይዘው ይሄድና ቦታዎቹን ያሳያቸዋል። ስለዚህ ቦታውን ደግሞ አክቹዋል መሬት ላይ ታየዋለህ ማለት ነው። የዛን ሰዓት የራስን አሰስመንት መውሰድ ነው። ይሄንን ቢወዳደር ይሻላል፣ ይሄን ቢወዳደር ይሻላል ብለህ ልታስብ ትችላለህ። በአካልም የምትጫረትበትን ቦታ ታየዋለህ። በአካል ሳታየው አይደለም የምትጫረተው፣ በአካል ታየዋለህ። ጥሩ መረጃ ነው የሰጠኝ። እሺ እኔ አባት ቴንክ ዩ ጌታ። እሺ ሺም ነው የሚለው እታች ድምጹን ሐሳብ ካለ እቀበላለሁ። እላይም ኤል ኤንድ ቲ አር ሐሳብ ካለ እቀበላለሁ። ሁላችሁም ስለመጣችሁ በጣም አመሰግናችኋለሁ። አብራችሁኝ ስለምትሆኑ
ኦኬ ያለፉ ጥያቄዎችን ሁለት አምስተኛ ማለት ቅድም እንደመለስኩት ነው። ሁለት አምስተኛ ማለት ከ ከሜን ሮዱ እየራቃችሁ በምትሄዱበት ጉዳይ ነው።